ሰላም ጤና ይስጥልኝ ውድ የተከበራችሁ የኢትዮ አካዳሚ ቻናል ተከታታዮች፣ ዛሬ በፓርት 4 አርኪቴክቸራል ወርኪንግ ድሮይንግ ኢንቴሪየር ወል በሚል ርዕስ መጥቻለሁ። ዛሬ ከባለፈው የቀጠለ ኢንቴሪየር ወል በአርኪቴክቸራል ወርኪንግ ድሮይንግ እንዴት እናስቀምጣለን የሚለውን በስራ እናያለን። በመጀመሪያ ወደ ዲዛይናችን እንሄዳለን። ከዚህም የተሻሉ አሁን ባለንበት ጊዜ ኦብቪየስሊ ካድ የሚሰራበት ጊዜ አይደለም እና ራሱን የሪቪቱን ራሱ ወርኪንግ ድሮይንግ ስለሚዘጋጅ ሪቪቱ ላይ እሱን ኤክስፖርት በማድረግ እና የተወሰኑ ኢንፎርሜሽኖችን በማሟላት አርኪቴክቸራል ወርኪንግ ድሮይንጋችንን ፕሮዲውስ ማድረግ እንችላለን፣ ደግሞ አውትፑት ማውጣት እንችላለን ማለት ነው። ግን ያው አትሊስት እንደ ቢጊኒየር ወይም ደግሞ እንደ አጀማመር ያው እውቀቱ ስለሚያስፈልገን ባክግራውንድ ስለሚሆነን እናየዋለን እና ዛሬ ኢንቴሪየር ወላችንን ከዚህ እያየን ወይም እየለካን እዛ ላይ ድሮ እናደርጋለን ማለት ነው። ያው እኔም የተማርኩበት መንገድ ያ ስለሆነ አብዛኛውን ጊዜ ድሮይንግ ሲሆን ኮንሰፕት ላይ ከማጥፋት ይልቅ መስራት ላይ ነበረ የምናተኩረው እና ያው እኔም ለዛ ነው አሁን በተግባር እንድናይ የፈለኩት። በመጀመሪያ እዚህ ጋር መተን ዳይሜንሽን ላይ በኪቦርዳችንን መጻፍ እንችላለን። ሲመጣልን አላይን እንደምትለው አለ ነብተን ከዚህ እስከዚህ ምን ያህል ይርቃል የሚለውን ማወቅ እንችላለን። 180 ማለት ነው ፔጅ ተፈዳችን ላይ ሄደን ከዚህ ወደዚህ 180 እችን ይዘን እችን ኤጅ እንዲህ ስናደርግ ራሱ ያሳየናል። ወይም ደግሞ ከፈለጉ እንደዚህ ኤክሴል ብለን እንዲህ ብናደርገው ያመጣል። ከዚህ ጀምሮ ስለሆነ ያለው ይህን 180 ብለን ኮማንዳችን ላይ ኢንተር ብንል በኋላችን ይሰራልናል። ትክክለኛ ዲስታንሳችንን ካገኘን ይሄ ላይን ላይ ደረግ እናጠፋውና ዲሊት ብለን ኦፍሳይት 180 ኢንተር ኦፍሳይት 15 ያው ኢንቴሪየር ወል ከዚህ በፊት ስንጀምር አውርተናል እና 15 ነው የሚሆነው ቲክነሱ። ኦፍሳይት ብለን 15 በማለት ኦፍሳይት ኢንተር እዚህ ጋር መተን አስራ አምስት እናደርጋለን። ከዛ እዚህ ጋር እንሄዳለን፣ ዲዛይናችንን እናያለን። ከዚህ ወደዚህ ደግሞ ምን ያህል ይርቃል የሚለውን እንለካለን። ከዚህ ማነው ከዚህ ጫፍ እስከዚህ ጫፍ 30 ከዚህ ደግሞ ወደዚህ ያለውን ርቀት 10 ነው። ስለዚህ አውቶካዳችን ላይ በመሄድ ከዚህ ወደዚህ 30 ከዛ ወደዚህ 10 ከዛ 15 10 47 ብለን እናስቀምጣለን ማለት ነው። እንደገና ይሄኛውን ኤክስፕሎድ ብናደርገው ይመረጣል።
ከዛ ይሄኛውን መልሰን 15 ሲኦ ኢንተር 15 ይሄን 15 በማለት ይሄንን ሪም ማድረግ እንችላለን። ይሄኛውን ደግሞ ትሪም ማድረግ እንችላለን። ትሪም ራይት ክሊክ ቲአር ኢንተር ራይት እናደርግ ወይም ደግሞ ከፈለገን ደግሞ በዚህ አድርገን ማስቀመጥ እንችላለን። በዚህ መልኩ ከዛ ይሄኛውን ደግሞ ከለሩ ማች ኤምኤ ማች ፕሮፐርቲ ብለን ሰሌክት አድርገን ማች ፕሮፐርቲ የዚህኛውን ፕሮፐርቲ ለዚህኛው ማች አድርግልኝ በማለት ማች ፕሮፐርቲ ማድረግ እንችላለን ማለት ነው። እዚህ በኋላ በር ነው ያለው። ለበር ቦታ እንተዋለን። የበራችን እንትን ስፋት 63 ነው። ስለዚህ እሱን እንተዋለን ማለት ነው። ስለዚህ እዚህ ጋር እንሄድና ከዚህ ተነስተን እዚህ ጋር ስለሚያሳየን እንደዚህ እናደርግና እዚህ ጋር 25 ኢንተር ብለን እናቆማለን። እዚህ ጋር ስናይ እንደዛ ለበራችን 63 ስፋት ይሆናል ማለት ነው። ስለዚህ ያው ከዩኒት ጋር የተያዘውን ነገር እኛ እዚህ ጋር በሳንቲሜትር ነው እየሰራን ያለነው። ስትራክቸራል ሲሆን ደግሞ በሚሊሜትር እንሰራለን ማለት ነው። እና ያው እንግዲህ በዛ መልኩ መሆን አለበት ማለት ነው። ከዛ የወላችንን ቲክነስ እናስቀምጣለን። የወላችን ቲክነስ ስንት ነው? የወላችን ቲክነስ 15 ኮማንዳችን ላይ ነው የምናስገባው ኤቭሪቲንግ። ይህን ደግሞ ብሎክ ላይን ስለሆነ ኤክስፕሎድ በማድረግ ኤክስፕሎድ ኤክስ ኢንተር ሲኦ ኢንተር ከዛ 15 ኢንተር ቲአር ኢንተር ትሪም የሚያስፈልገን ኦብጀክት እና በባለፈው በሰራሁላችሁ ላይ ፕሮግራም ስለ ቢም ስናወራ እንግዲህ እንደ አውቶካድ እንደምታዩት ነው። በጣም ማኑዋል ነው፣ በጣም አድካሚ ነው እና ከዚህም ስራ አይተን መረዳት እንችላለን። እና ኤቭሪቲንግ ባለፈው ምርታችን ላይ እንዳልኳችሁ ማኑዋል ነው የምንሰራው። እያንዳንዱን ነገር ቱዲ ሁለት ላይኖችን ወደ ስንፈልግ ሁለት ላይኖችን እያቀናጀን ነው የምንሰራው እና ከዚህ አንጻር የአውቶካድ ዲስአድቫንቴጅ ሊሆን ይችላል። ያው በዛውም እያወቅን እየተማማርን ስለምንሄድ እዚህ ጋር ለበራችን ቦታ እንተዋለን። ሀች እንግዲህ መርሳት የለብንም። ሀች ይችላል ሀች እንዲህ ራቅ አድርገን ብናደርገው ኦብቪየስሊ የተሻለ ነው። ሀች ስናደርግ ራቅ አድርገን ሀች ማድረጉ መልካም ነው። ከዛ ስንጨርስ ኢንተር ብለን ከዛ ማች ፕሮፐርቲ የተደረበ ሀሽ ስላለ ያው ስኬል ተመሳሳይ ስለሆነ እዛው ላይ ነው እንትን ማች የሚያደርገው እና እሱም አትጨነቁ። በዚህ መልኩ ኢንቴሪየራችንን እናስቀምጣለን ነው። ከዛ እዚህ ጋር ደረጃ አለና ለዚህ ደረጃ ራሱን የቻለ ስፔስ አለ የምንተውለት። እዚህ በኋላ እዚህ ጋር ኢንተርናል ይኖረናል፣ ኢንተርናል ፓርቲሽን ሩም። እዚህ ጋርም አለ፣ እዚህ ጋርም አለ። ስለዚህ ይህኛውን እናስቀምጣለን።
እና ደግሞ አንዳንድ እየደረሱኝ ያሉ ኮሜንቶች አሉ። ምንድነው አሁን የጀመርከው እንትን ፍሎር ፕላን ትንሽ ለቢጊነር ይሰፋል እና በአነስ ያለች ቢልዲንግ ወይም ደግሞ በአነስ ያለች ህንፃ ተሰርቶ ከዛ እሱ ላይ አርክቴክቸራል፣ ስትራክቸራል፣ ኤሌክትሪካል ለቢጊነር ለመረዳት እንዲቀለል እሱ ላይ ይሰራልን የሚል ነገር አለ። ስለዚህ ያው ይሄኛውን ልጨርስና አንዴ ማለት ሙሉ ባይሆንም አትሊስት ፍሎር ፕላኑን የጀመርነውን እንጨርስና ወደዛ እንሄዳለን ማለት ነው። ስለዚህ ከዚህ መጥቼ እዚህ ጋር ስለካ ከዚህ እስከዚህ ያለውን ዳይሜንሽን ከ183 ነው የሚለኝ። ስለዚህ ከዚህ ያለ ላይን አድርጌ ከዚህ መጥቼ ከዛ ወደዛ ያለው 183 ኢንቲ ከዛ 15 ቲክነሱ የግድግዳ እንዲህ ሰሌክት አድርገና ስለ ሴሌክሽን አይተናል። 15 ኢንቲ ከዛ ከዚህ ወደዚህ ያለው ስንት ነው? ስፋቱ 92 ከኤች ቱ ኤ 92 ነው። ሶ ፖሊ ላይን እነካለሁ 92 ኢንተር ከዛ ኮፒ ያደርጋለሁ ሲኦ ከዛ እቺ ወላችን እዚህ ጋር ታልቃለች ማለት ነው። ማች ፕሮፐርቲ ብዬ ማች ፕሮፐርቲ ለወል የሰራሁት ፕሮፐርቲ ስላለ ቼኒ ለወል የሰራሁትን ፕሮፐርቲ እንዲያርግ አደርጋለሁ። ማች እናደርጋታለን። ማች ካደረግን በኋላ ኢንተር ብለን እንደገና ማች ፕሮፐርቲ ብለን ለምን እያንዳንዱን እየሄድን እንደገና ፕሮፐርቲ እያደረግን ከመስራት እዚሁ ማች እያደረግን መስራት እንችላለን። የዚህኛውን በዚህ መልኩ አስቀምጠናል ማለት ነው። ከዛ እዚህ ጋር በተመሳሳይ መልኩ ወላል ኢንቴሪየር ወላል ይህንን መተን እንሰራለን። ግን ስፔሲፊክ ሚንስ ዳይሜንሽን ስንለካ ስፔሲፊክ መሆን አለበት ማለት ይችኛው ወል ከዚህኛው ወል በምን ያህል ርቀት ነው የተቀመጠችው በጥንቃቄ ማስቀመጥ መቻል አለብን። ብዙ ጊዜ ይሄ ካድ እንትን የሚያስፈልገን አዚስ ታይም ምንድነው ስፔሻሊ ድራፍት ምናምኖች ወይም ደግሞ አርክቴክቶቹም ከሲኒየር አርክቴክቶች ዲዛይን ሲሉ ሲቀበሉ ምን ይደረጋል? ሲኒየር አርክቴክቶች ወይም ለጁኒየር አርክቴክቶች ወይም ደግሞ ለድራፍት ማኖች ስኬች በማድረግ ይሰጣል። ያ ስኬች የተደረገው ነገር ምንድነው? ስኬማቲክ ወይም ደግሞ ቱዲ በሁለት ላይ የተሰራ ሊሆን ይችላል ፕላኑ ማለት ነው። እና ስፔሲፊክ የሆነ ዳይሜንሽን አይኖረውም እና በዛ ጊዜ በጣም ችግር ነው። እንደዛ ስለሚሆን እነዚህ ነገሮች ያኔ በአውቶካድ እንደገና መገልበጥ ያስፈልጋል። ስፔሲፊክ የምን አንደኛው ወይም ሩም ስታንዳርድ ሩም ሳይዙን ስሞል ነው ላርጅ ነው ምናምን የሚለውን ዲተርማይን ማድረግ ያስፈልጋል። ስታንዳርድ የተቀመጡ ህጎችን ሪፈር ማድረግ ያስፈልጋል። ዝም ብለን በግምት አናስቀምጥ። የግድግዳ ስፋት የአንዱ ክላስ ስንት በስንት መሆን አለበት የሚለውን ሄደን ቼክ ማድረግ አለብን። ላርጅ ሳይዝ ላይ፣ ስሞል ሳይዝ ላይ እና ሚዲየም ሳይዝ ላይ እየገባን ቼክ ማድረግ አለብን እና በዚህ መልኩ ኮሚኒኬት እያደረግን መስራት ይኖርብናል ማለት ነው። ስለዚህ እንለካለን ከዚህ ጫፍ እስከዚህ ጫፍ ስንት ነው የሚለው 197። ስለዚህ ዝም ብለን እኛ
እዚህ ጋር መተን ኤክሴል ኢንተር ከዛ ብለን 197 ኢንተር ብንል ይቀመጥልናል ማለት ነው። የላይኛውን እናጠፋና እዚህ ጋር መስራት እንችላለን። ግን አንዴ ዳይሜንሽኖቹን ከዚህኛው ከግድግዳው ምን ያህል ይርቃል የሚለውን ቼክ ማድረግ አለብን። እስከዚህ ያለውን እያንዳንዱን ርቀት ቼክ ማለት 138 ይላል። እዚህ ጋር መተን 138 ኢንተር ብለን እዛ እቺ 10 ነው ቶን ማክሲመም ግን እንለካት። ለማንኛውም 10 ከዛ 15 10 ከዛ ወደዚህ ወደ ጎን ደግሞ እንትኑ 15 ስለዚህ ባይ ዘ ዌይ ፒዲኤፍ እያስገቡ ትሬስ ማድረግ በእኔ ፐርስፔክቲቭ ብዙም ውጤታማ ነው ብዬ አላስብም እና ምክንያቱም ስኬል ፊት ላያደርግ ይችላል እና ስኬል ፊት ካላደረገ ደግሞ የምንሰራው ድሮይንግ ምንም ትክክል አይደለም ማለት ነው። ኤቭሪ ድሮይንጎች ወርኪንግ ድሮይንጎች እንትን አላቸው ስኬል አላቸው ሚሊሜትር እና ሳንቲሜትር ተብሎ እንደየኮዱ በፊትም የሚሰሩ አሉ። ግን በእኛ ሀገር ደግሞ በሳንቲሜትር እና በስትራክቸር ሲሆን በሚሊሜትር እያደረግን ነው የምንሰራው እና እነዛ እንትኖች ፊት ማድረግ መቻል አለባቸው እና አንዳንድ ጊዜ ደግሞ እንትንም አያለው እንደዚህ ኦሚት ወይም ደግሞ ዳይሜንሽን እንትን ተብለው የሚፈልገውን ቁጥር እየተሰጠ የሚሰሩ ስራዎች አሉና እነሱ በጣም ኮንስትራክሽን ላይ ችግር ይፈጥራል። ከስኬል አንፃር በጣም ችግር ይፈጥራል። እንዲህ አይነት ነገሮችን መጠንቀቅ ይኖርብናል ማለት ነው እንድንሆንና በጣም ጥንቃቄ ማድረግ አለባቸው። ስለዚህ እዚህ ጋር ስንሄድ እቺ ስፋቷ ስንት ናት? እቺ የወሉ 15 ናት። ስለዚህ 15 አድርገን እንዘጋለን ማለት ነው። እዚህ ጋር እንሄድና 15 ኢንተር ከዛ ከፈለግን እዚህ ጋር ስለምንጨርስ እዚህ ጋር ጨርሰን መዝጋት እንችላለን። ከዛ እንትን አለ ባይ ዘ ዌይ ዊንዶ አለ እዚህ ጋር ዊንዶ ለዊንዶ 150 እንከውለታለን። ስለዚህ 150ችንን ዘለን ወላችንን እንጨርሳለን ማለት ነው። ምንድነው ማድረግ ያለብን? እዚህ ጋር እንመጣለን። ብናጠፋት ይሄን ኤክስፕሎር ማድረግ እንችላለን። ያችን 150 እንጨው ከዛ እቺን ደግሞ ዚሮ ብለን 120 ከዛ እዚህ ጋር የተውነው እንትን ሬክታንግል ብራውን ወይም በሬክታንግል መስራት እንችላለን ስፋቱን ስለምናውቀው። ከዛ ይሄ ፓርት የተውነው ለምንድን ነው የተውነበት ምክንያት ምንድነው ብለን ስናይ ለዊንዶ ይሆናል ማለት ነው። ይህንን ማች ፕሮፐርቲ እናደርጋለን ኤምኤ በማለት select አድርገን ከዛ patch chapter እንዘጋለን። ማች ፕሮፐርቲ ኤምኤ ማች እናደርጋለን። በዚህ መልኩ ለዊንዶዋችን ቦታውን ትተን እንሰራለን። ከዛ እንደገና እዚህ ጋር ሌላ ሩም አለ እና እሷን እንሰራለን። ከዚህ ግድግዳ እስከዚህ ግድግዳ ምን ያህል ይርቃል? 154 ይርቃል ይላል።
እዚህ ጋር እንገባለን። ኤክሴል ብለን ኤክሴል ኢንተር ዌብሳይት 154 ብለን እናስቀምጣለን። ከዛ ከዚህ እስከዚህ 105 ከዛ 20 ከዛ ደግሞ ከዚህ እስከዚህ 28 እዚህ ጋር እንመጣለን። 105 ኢንተር ከዚህ ከኮለን በኋላ ያለውን እንትን ብንልም እንችላለን። ማለት እስከ ኮለን ያለውን ዲስታንስ ሄድ ከዚህ ምን ያህል ይርቃል የሚለውን ስናይ 28 ነው። 28 ኢንተር ብለን ከዛ ወደ ላይ ደግሞ ያለውን ርቀት ስናይ 59 ነው ማለት ነው። ከዛ 70 አለች በር ከዛ 15 እንዲህ ብናደርገው ይህን ማጥፋት እንችላለን፣ ይህን ማጥፋት እንችላለን። ከዛ ይህን ኤክስፕሎድ አድርገን ኤክስ ኢንተር እዛ ይህን ኮፒ አድርገን ኢንተር 150 ከዛ የሚያስፈልገንን እንትን ትሪም ማድረግ እንችላለን። በዚህ መልኩ ትሪም እያደረጉ ማስተካከል እንችላለን። ኤምኤ ብለን ፕሮፐርቲ ያው የምደጋግመው ምንድነው ጭንቅላታችን ላይ እንዲቀመጥ በማድረግ ነው። ኤምኤ ብለን አሁንም ማች ፕሮፐርቲ በማድረግ ማች እያደረጉ መስራት እንችላለን። በዚህ መልኩ ተቀመጠ ሩማችን ማለት ነው። እዚህ ቤታችን ላይ ቼክ ስናደርግ እዚህ ጋር አንድ ያልሰራ ነው ነገር በዚህ 50 ይልካል ነው ፈቃዳችን ላይ ኤክሴል በማድረግ ፕሮጀክት በማድረግ እንድመጣ እናደርጋለን። ከዛ 20 15 ከዛ ማች ፕሮፐርቲ በማለት በዚህ መልኩ ማስቀመጥ እንችላለን። ኢንቴሪየር ዋላችን ይህን ይመስላል። ምንድነው አዚስ ታይም ቅድም እንደነገርኳችሁ አውቶካድ ላይ ብዙ የምንሰራው ነገር አይኖርም። እንደው ትንሽ ኤዲት ለማድረግ ወይም ደግሞ የወጡ ፎቶዎችን አንዳንድ ነገሮችን አስተካክለን ፔፐር የሆነ ነገር እንትን ለማድረግ ሊሆን ይችላል እንጂ ብዙም በአውቶካድ እንትን የምንለው ነገር አይኖርም። ግን ያው እውቀቱ ስለሚያስፈልገን
እንትን ግዴታ መስራት ስላለብን ነው እና በአውቶካድ ኢንቴሪየር ወር ስንሰራ ምን ይመስላል የሚለውን ነገር አይተናል ዛሬ። በቀጣይ ደግሞ የተወሰነ ነገር አሳያችሁና ከዛ እየቀጠልን እንሄዳለን። አርክቴክቸራል ስትራክቸራል እያደረግን እየሰራን እንሄዳለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ። ፕሊዝ ቻናላችንን ሰብስክራይብ በማድረግ ላይክ በማድረግ ለወጣቶች ወደ ስራው ዓለም ለሚቀላቀሉ ግራጁዌት ላደረጉ ወጣቶች ከኮሌጅ ከዩኒቨርሲቲ ለሚወጡ ወጣቶች ሼር በማድረግ እንድታደርሱልን በአክብሮት ጠይቃለሁ። እና ደግሞ ይበልጥ ትምህርታዊ ኮንተንቶችን በሚገባ ልናሳድጋቸው ይገባል። ልክ ከኢንተርቴንመንት ባላነሰ መልኩ ቢኮዝ ለሀገርም ከፍተኛ የሆነ ጥቅም ስላለው እና ያንን እንድታደርጉልኝ በአክብሮት ጠይቃለሁ። አመሰግናለሁ።